እዚህ ጋር ቤተሰቦቻችን እያዩን ነው። እንኳን አደረሳችሁ በላችሁ። እንኳን አደረሳችሁ። ለዚህ ቀን እንኳን አበቃችሁ ፈጣሪ። በቃ እንኳን ለዚህ አበቃክ። አበሻ ቀሚስ በኢየሱስ። እሷ እነሱን ሰርፕራይዝ ስታደርግ እኔ ደግሞ ሰርፕራይዝ እናደርጋታለን ማለት ነው። በነገራችን ላይ የመጣንበት አንድ ደግሞ የገረመንን ነገር ልንገራችሁ። አጋጣሚኛ ማሚ ሰርፕራይዝ ለማድረግ ስንመጣ ከ120 ሰው የሚበልጥ ሰው ማሚ ምግብ ልትመግብ አዘጋጅታ ነበር። አሁን ይኸው በቃ ይሄንን ፍየል ነው መግዛት ያለብን። እንጀውን አልጀምርም። 35,000 ቤቱ ራሱ ያውቃል። 35,000 35 ታውጣለህ አንተ ኪሎ ራሱ 27 አንዱ ዋጋ 45 እየተባለ 45,000 ማዘርን ሰርፕራይዝ እናደርጋለን ብለን 45 ናቸው። ቆይ ስንት ናቸው? አንድ ብቻውን ነው? እሺ ይግዛባል። አትምጣሽ ነው መከተከተው። ይሄ 28,000 ምን 65,000? ይሄ አሁን በድሮ ህይወቱ በሬ ነበር። ኑሮ ነው እንዲያደርገው። አረ መረረኝ። ወዴት ነው የምትሄደው? እናት ነኝ። አረ እናት ነኝ። እናት ከዚህ በላይ ይገባሻል። ቃላት የለኝም። አሜን አሜን አሜን። በእንደዚህ ወር ካልጠበቅኩ አሜን። እንዴ ምንድን ነው የመጣው? አባቴ ምንድን ነው? ከኔ ይልቅ ቤተሰቦቻችንን አያቴ ብትመርቂልን እነሱ ተመልካቾቻችንን። ሰላም ሰላም፣ ውድና የተከበራችሁ እንቁ ቤተሰቦቻችን እንደምን ከረማችሁልን? ፍሬው እባላለሁ እኔ። ይሄ ችግረኛ ወንድሜ የቸገረው ሆፕ ነው። ችግር ላይ ወድቋል። መሬት አይዞራ ደጀኔ ቸግሮናል፣ ቸግሯቸዋል። ዛሬ ባበደ ቪዲዮ ተመልሰን መተናል። እኔ ቆይ አሁን አንተ የባህል ምን ለብሰኛ ምንድነው? ችጋራሞች ነን አላልክም? ከተኛንበት ተርታብተ ዛሬ ይላችሁ ትላንትና ነው ሐሳቡን የነገርኳቸው። በአመት አንዴ ለባህል 2 ሰዎች ያበላልና እጣ ወጥቶኛ ነው የደረሰን። እነሱ የዛሬው ቪዲዮ ለማንኛውም በጣም ቤስት። እናንተ ኢትዮጵያ ውስጥ ብትሆኑ፣ ውጭ ሀገር ያላችሁ ሰዎች ኢትዮጵያ ውስጥ ብትሆኑ ልታደርጉት የምትችሉትን ነገር ዛሬ እኛ እያደረግን እናሳያቸዋለን ማለት ነው። ምንድነው እሱ? ነገር አድርግ ብለን ሰውን እድሜ ያለቀ ባከነ። ዛሬ ነው የምናደርገው። ማሚን እንግዲህ ሰርፕራይዝ ነው የምናደርጋት። እሷን እንግዲህ ብዙ ጊዜ የጎዳና ልጆች እናት አላችሁ፣ በነገራችን ላይ ጣፋጭ እናት አለችውና እሷን ነው ዛሬ ሰርፕራይዝ። እኔ ለእናቴ ሽንኩርት ገዝቻለሁ። በነገራችን ላይ 30 ኪሎ ሽንኩርት ቤስት 28ቱን ሸጠችው። 30 ኪሎ 28ቱን ሸጠችው። ለማንኛውም እኛ ዛሬ ፍየላችንን አንተ አልገዛህትም፣ ግን ስማ፣ ፍየላችንን ምን አደርጋለሁ እኔ፣ ዶሮአችንን፣ ጥበብ፣ የአንገት ጌጥ፣ ምን ጫማ፣ ቦርሳ፣ በግ አያገዛን እሱ እንደናንተ ገዛችሁ። እሱን ገዝተን ማሚን ሰርፕራይዝ እናደርጋታለን። እሷ ይኸው ልክ እንደወጣች ነው እነሱ ነው የጠራኋቸውና ከእንቅልፋቸው ነው የተነሱት። ከተኛሁበት ነው ተነስቼ የመጣሁት። ያ ማለት ላይክ እሷ ልክ ወጣለች። ዛሬ ስጋ አለና ለጎዳና ላይ ለሚተዳደሩ ህጻናቶች ምናምን ሁሌ ውዱድ ታበላለችና ዛሬ በጠዋቱ ነው የወጣችው። እሷ ልክ እንደወጣች ላይክ ከአንድ ላይ ከነሱ ጋር ነው አከብራለሁ እያለች የነበረውና ሰው እሷ እነሱን ሰርፕራይዝ ስታደርግ እኔ ደግሞ ይሄ ሁሉ ከቤተሰቦቼ ጋር በመሆን ሰርፕራይዝ እናደርጋታለን ማለት ነው። እና ይሄ ሁሉ በእናንተ ነውና በጣም ላመሰግናችሁ እወዳለሁ ማለት ነው። ፍሬ ቴንክ ዩ። እንግዲህ እንትን ላይ ጎበዝ ነው ብዬ ነው የጠራሁት አይደል? ምግብ ላይ አላለኝ ስበላተ እንትን ላይ ክርክር ላይ አሁን ፍየል ስገዛ ምን ስገዛ ምናምን ተከራክረን። በነገራችን ላይ ይሄኛው ቤት ላይ ጠብቁት፣ በቅርቡ ቤተሰቡን ፍለጋ ሄዳልና በጣም ነው የሚያሳዝነኝ። አራ ቁረጡት። ካሜራማን ተቆርጠዋላ እንዴ? ለምን ነው የሚቆርጠው? አረ በስመ አብ ቤተሰብ አለኝ። አንተ ምን አሰበህ ነው? ኢየሱስ
ወይኔ ኧረ የምር ለምን አንተ አሜሪካን ሀገር ቤተሰብ ይኖርስ ምን ታውቃለህ? ይሄኛው ፌክ ነው። እኔ ኢትዮጵያ ውስጥ ነው ፈልገው እኔ አልቻልኩም። ኢቢኤስ እኔ ወይኔ እናቴ። ለማንኛውም አካውንታችን በጣም ብዙ ጊዜ ቪዲዮ ፖስት ካደረግን ስለቆየን አካውንታችን ሊመታ ስለሚችል ከቻላችሁት የቻላችሁ በቃ ኢሞ ሊሆን ይችላል፣ ዋትስአፕ፣ ቴሌግራም በቃ በሁሉም ላይ ይላኩልኝ። ቦቲም ላይ ምናምን ለአምስት ሰው መላክ እንዴት ያቅታችኋል? ቦቲም አይባልም። ቦትም ቦቲም ማለት ነው። ቦቲ ከቦቲ አድርጋ ልታደርግ ትችላለህ፣ ግን ቦትም ስንቱን ነገር ሊያደርግ ይችላል። ቦትም ለማንኛውም ሼር፣ ሰብስክራይብ፣ ላይክ በማድረግ ይህንን ቪዲዮ እስከ መጨረሻው በማየት ልትዝናኑ ፈታ ልትሉ ትችላላችሁ ማለት ነው። እስከ መጨረሻውም ኧረ ይደንሳለሁ እዚህ ጋር ኢንትሮ እየሰራሁ አፈር ብሎ እስከ መጨረሻው ድረስ ማየት እንዳይረሳ። አሁን ወዴት ነው የምንሄደው? ወደ ገበያ ነው የምንሄደው። አከራካሪው ፍሬ አለ። ገበያ አይባልም። ገበያ ከብት ገበያ አለ፣ ፍየል ገበያ አለ፣ ሽንኩርት የምንገዛበት ገበያ አለ። በቃ ወደ ገበያ አትበል። ወደ አህያ ገበያ እንሄዳለን። እድሜ ልክ 47 ዓመት በላጤነት ህይወት ግኖረ ስለ ገበያ ማታውቁ ነው ከባድ ነውና ቤተሰቦች አላገባም ያላገባችሁም ካላችሁ እሱ ኮንታክት አድርገኝ። ቴሌግራም እንትን ኮሜንት ላይ ቀድሜ ጽፍና እኔ ስልኩን ያስቀምጥላችኋል። ያው ጠፈፍ ያለ የምትወዱ ሰዎች አናግሩት። በጣም ጎበዝ ማለት ቆንጆ ነኝ። በኢየሱስ ምንህን ንቀስ። ማንኛውም እሺ እንሂድ። ወደ ገበያ እንሂድ። 90 ሰው ነው ይናከው 90 ሰው 90 ሺህ ሰው ነው 90 ሰው 90 ሺህ ሰው ማለት 90 ሺህ ሰው ነው። አከብራችኋለሁ። በቃ እንሂድ። እንሂድ በቃ። እስኪ እንግዲህ እስከ መጨረሻው ተመልከቱ። አይሻም ፍየል እንደዛ ነው ብራዘር። ፍየል ዶሮ ከየት ነው የምናገኘው? አተር ፈርሸት ነው ወይስ? ቆይ አንተ ለእናትህ ነው የምትገዛው? እኔ ምንም ሊገባኝ አልቻለም። ኧረ ልጅ ጉርድ አሁን ይኸው በቃ ይሄንን ፍየል ነው መግዛት ያለብን። አንተ ምን ያህል አለኝ? ይሄንን ፍየል ነው መግዛት ያለብን። ትሸጣለህ? አልሸጥም። አንተ ጭምር ነው ነው የምንሄደው። እኔ እርካኝ ነኝ እንዴ? አቅሙ ካለ እኔ እርካኝ ነኝ። ይሄ አሁን አይታረድም እኮ ቤት ነው የሚቀመጠው። ይሄን እንዴት አድርገህ ትበላለህ? ለቅርስ እናስቀምጠው። ይሄን ነገር ይገባልን ነው እንዴ? ተሽጧል። 35,000 ቤቱን ራሱ ያውቃል። 35,000 35 ታወጣለህ አንተ። አንተ ኪሎ ራሱ 27 አንዱ አልፈንዝም ነው የምትልህ። አውቃለሁ። ያው ገልብጦ ነው የሚያወራው። እንዲህ ነው አሁን እዚህ አስመዝነዋለሁ እንዲህ ከትቼ ባላ አንተ ህዝቤ ብዛቱ አንተ ባለቀበት ነው እንደ ደረስነው። ባለቀበት ነው። አይ በዛ ሳይድ ነው፣ የበግ ሳይድ ነው። በጎች አይደሉ እነዚህ ገርጥተዋል። አንተ ይሄ ወንድሙን አገኘ። ወንድሙን ያውቃል። ሄዶ ቂምና እንደሚናኩት ራሱ ነው እንጂ እኔ እኮ እንደዚህ ጋር ሲናኩ ነው። ዋጋ 45 ማሚ የሰማሽ 45 እየተባለ 45,000 ማዘርን ሰርፕራይዝ እናደርጋለን ብለን 45 ስንት ናቸው? ቆይ ስንት ናቸው? አንድ ብቻውን ነው። ስማ ምንድን ነው መቀረጅ? እንደዚህ ነው ዋጋቸው እንዳለ አይደለም። ሬላት ናገሩ የሱ አይደለም ፍየሉ የኔ ነው አትልም እኮ አንተ እኮ ስለሆነ አይደል ገዢ አይደላችሁ ማን ነው? ለምንድን ነው ገዢ ያልሆነው? ምን ለምን ትቀርታላችሁ? እሱ እኮ እሱ ምን ጨነቀ? እሱ እኛ ሰርፕራይዝ ሰው ሰርፕራይዝ ለማድረግ ነው። አንተ ጸባዩን ለደስ አይልም ነው። አንተ ሻጭ አይደለም። በፈለገ ዝም ብለን ከገባንበት መጠን ማየት ሳይሆን ሌሎችንም ገብተን ወደ ገበያው ነው ወደ ማየት እዛም ማየት እንችላለን። ይሄው እዚህ ጋርም አለ። ናይስ እሱ ከውጭ ኢትዮጵያዊ ይመስላል እንዴ? እኛን መቀረጽ መጥቷል። እሺ ይግዛባክ አትምጣሽ ነው መከተከተው ዘመድ የለውም ብለህ ይሄ ስንት ነው የሚባለው? ስንት ነው? ይሄ 28 ይሰጥ 28 እንደዚህ እሺ 27 5 ምን ታስባለህ? እያሰብኩ ገዢ እሱ ነው የሚያስወጣኝ። እሺ ገምት
አንተ እንድትከራከርልኝ አንድ ያመጣው ምንድነው? ሌላ እንደዚህ ዋጋው ነው እንደዚህ መሆኑ መቻው 10 ሺህ ምን ይሄ ሁሉ አልፍቼ ነግራለሁ። 10 ሺህ እኔ 10 ሺህ አውራ ፍየሉ ሲሰማ እንኳን ይቆጣል። እንደዚህ ሹም 65 ምን 65000 ይሄ አሁን በድሮ ህይወቱ በሬ ነበር። ኑሮ ነው እንዲያረጋው። አረ መረረኝ 65000 ነው ያለው። ዋይ ስማ ፍሬ አንዱን እንግዛና እንውጣ በቃ። እየሰማችሁ ነው ቤተሰብ። ፍየል 65000 45000 እየተባለ ነው። እኔ ምንም ሊገባኝ አልቻለም። ዶሮስ ብር ነው? ዶሮማ 15000 ነው። በዚህ አይነት ዶሮ 15000 እንግዲህ አሁን ፍየላችንን ገዝተን እዛ ባጃጅ ውስጥ አድርገናልና አሁን ልብስ ጥበብ ምናምን እንገዛበት ቦታ ነው ያለነው። ግን ማብራት የለም ውስጥ እንዳንቀርጽ እና እዚህ ጋር ንግግር ላድርግና አሁን ምንድነው የምናደርገው? ይሄ ቤት ማሚ በጣም ብዙ ጊዜ የምትመጣበት ቤት ነውና ባለቤቷ የማሚን ሳይዝ ታውቃለች። ስለዚህ ሚሻለውን መርጣ ትሰጠናለች ማለት ነው። ገብተን እስኪ አሪፍ የሚባለውን ጥበብ ውድ የሚባለውን ጥበብ ይዘን እንወጣለን ማለት ነው። ከዛ ሄደን ማሚን ሰርፕራይዝ እናደርጋታለን። አሁንም ድረስ ላይክ ያላደረጋችሁ ላይክ በማድረግ ይህን ቪዲዮ እስከ መጨረሻው እንድታዩ አሳስባችኋለሁ። እስከ መጨረሻው ተመልከቱ። ቤተሰብ አሁን ደግሞ 50 ስንት ግራም ነው ያልከው? 50 ግራም ስንት ግራም እንደሆነ አላውቅም። ብቻ ትልቅ በቃ እናቱን እንደሚያስብል ወርቅ ነው መገዛው ብሏል። ጉዱን እናያለን ዛሬ። ግን ትገዛለህ? ትችላለህ? በጣም አቅም አለው። በጣም ስታዩ ዝም ብሎ ሰው እንዳይመስላችሁ 90,000 ቤተሰብ አለኝ ነው የምትሉት? 90,000 ቤተሰብ አለ። ከዚህ በላይ ሀብት አለ አስበው። እንቁ እና እናቱን ሰርፕራይዝ አደርጋለሁ ብሎ ይኸው ዛሬ ጠራራ ፀሐዩ ብታዩት አሳያቸው። ፀሐዩን አሳያቸው። ሰው ራሱ መንቀሳቀስ አቅቶታል በዚህ ጠራራ ፀሐይ እናቱን ሰርፕራይዝ ለማድረግ የእናት ነገር ሲባል እና ሙቀቱ አታይ ተቀበው ጸልይላለሁ። የእናት ነገር ሲባል መቼም አያስችለንም እና እናቱን ሰርፕራይዝ ለማድረግ ዛሬ እኛ ራሱ አንሰማም ብለናል። ምክንያቱም ከበረከቱ ይድረሰናል። መረቃላችሁ ቢያንስ አብራችሁ እንግዛ። እኛ ግን ሰርፕራይዝን ማሳየት መቅረጽ ነበረብን። በግ አለ፣ ዶሮ አለ፣ ወርቅ አለ፣ ፍየል በግ ይላል። እሺ ፍየል ዘመን በግ አትይ። ቻው ቤተሰቦች፣ የዝራይ ተሰናብቻለሁ። እሺ ለማንኛውም ቆይ ሌላ ሰው እያስተናገደ ነው። እስከዛ ድረስ እናውራችሁ ብለን ነው እንግዲህ ተከታተሉን። ቆንጆ ከሀበሻ ቀሚስ ጋር አብሮ የሚሄድ በስማ ማሚ ግን በቃ ሌሎቹ እኔ የፈራሁት ምንድነው ሌሎቹ ልጆች ግን እንዳይባረሩ ይቀላል። አሁን እነሱ ምንም አልገዙም ለበዓል ምሪንዳ ከፋሽ ነው የሚሆኑት። እንግዳ ሲመጣ ወንድም ታላቅ ወንድም ይነስበላል። ነገር እየቆሰቆሰ ምሪንዳ ነው የሚከፍተው አሁን ቤት ውስጥ ለእናቱ ምንም ያርገዙ ያሉት ጓደኞቼ ናቸው። የምሬን ነው የምላቸው። አብረውት አልገዙም። ለማሚ ምንም ስጦታ አልሰጡም። ወንድሞቹ ኧረ ላውራበት እንዴ! ኧረ ላውራበት ልክፍት አለብን ላውራበት እንዴ! ወንድሞቹ ምንም አይነት ስጦታ ለማሚ አልገዙም። እሱን የገዛው አስቡት። ነገ በዓል ነው። እሱ በገዛላት ነገር ነው የሚያግጡት። እነሱ የሚግጡት አጥንት እሱ የገዛውን ፍየል ነው። ምን ሊሆኑ እንደሚችሉ እነዚህ ልጆች አስቡት። በቃ ሚሪንዳ ነው የሚከፍቱት ለእንግዳ እየዞሩ። ንጉስ ነው አሁን እሱ ነገር እና ተከታተሉን። ለማንኛውም ወርቁን እንገዛለን። በደንብ ነው ምን መርጠው ታዲያ ማይጎዳኝን ሂሳብ አይጎዳኝን ባላውት አይደለም ምንድነው ለማሚ አይጎዳኝም ምናምን ነፍስ ይሰጣል ውስጥ ትላለህ። ምን ትናንትና ለሷ ችግር የለውም እና ለዛሽ ባለፈው ስንት ብር ነው ያለው የሰጣት? ገንዘብ ይበጣጥስ። ለዛሽ ስንት ብር ነው የገዛላት ባለፈው? ለማ ለዛች እንደገና ትናንትናም ለዚህኛው ስንት ነገር ገዛው ለማሚ ሲሆን እንዳይጎዳኝ ምናምን አረባ ለማሚማ ከዛ የበለጠ ነገር ካልገዛ አንፋታም እኛ ራሱ ወፍ። ለማንኛውም ተከታተሉ።
ቤት እየሄድን ነው ማለት ነው። ይሄ ፍየል አስቸገረኝ በእናትህ። ኧረ አግዙኝ፣ አግዙት። ዶሮቹን ገደላቸው። ዶሮቹን ስንገዛ አልቀረጽንም አይደል? ወይኔ ዶሮቹ አልተቀረጹም። 8 ሰዓት 8 ሰዓት ሞላ። ኧረ ፈሳች ዶሮዋ ረቅጣት እኮ ነው፣ ረቅጣት ነው። ኧረ በእናትህ ሰውዬው ኧረ ሞተች እዚሁ ሳንገና እንትን ሳንላት። ኤፓ እንግዲህ ደርሰናል። ናና አግዘኝ። ወዴት አባ ነው የምትሮጠው? ይዘው ረድቺ ናና ያዛት። ኧረ ያዝልኝ ይሄን ፍየል። ናና ያዘው ይሄን ፍየል። ሂዱታ እርስ ይሄኔ መሰለ ፍየል 20 ብር። ኧረ በስመ አብ ተቀየው። ቀዘነበት እዚህ ከዚህ እዚህ እያላችን ዶሮአችን እንትንስ ልብሱን ይዘናል። ያው አንተን ይሄንን አንተ ያዝ። አንተ እሱ ደግሞ አንተ እሱን ያዝ፣ እኔ ልብሱን ያዝ። ተሰማችሁ ሰፍራኝ ነገር የዛሬው ቀን ከምንም በላይ ነው። አንተ እንግዲህ ጫማም ገዝተናል። ብዙ ቪዲዮ አልቀረጽንም። ጫማ ተገዝቷል፣ ቦርሳ ተገዝቷል። ለሀያቴ ቦርሳ ተገዛ። ለማሚ ልብስ ልብስ ተገዝቷል። አባቢ ቤስት ነው። የማሚ ሰርፕራይዝ ማየት ናፍቆኛል። እንግዲህ ጨቅጨቃ አምጥተኸኝ ግን ማለት ነው በጣም የተቃጠለ ነው። ብዙ ጊዜ ማሚው ሰርፕራይዝ አይሆንም። ወይ ቴንክ ዩ ልትለው ትችላለች። ግዴታውና የተወጣው እኔ አይኔን እያመመኝ ነው። እችኛዋ ነገር እንግባው ይገባለት። አመት አደረሳችሁ። ክፈት በለ ወሩን ማዘር አለች እዚህ ጋር ቆይ አረ ቀስ በለ አለች እዚህ ጋር እየሄደች ነው። አላየችም፣ አልዞረችም ሁላ። በጣም ስራ ላይ ነችና ከነ ሀያትየው ውስጥ ናቸው። ግቡ ይዘና ይሄንንማ ይዤ ነው የምገባው። ናና ካሜራማን፣ ኧረ የእሷን ፊት ፈልገዋለሁ ነው እዚህ ቤት ግባ። የኔ እናት እንኳን አደረሳችሁ። ግቡ እንጂ እንኳን ለዚህ ያበቃል። እንኳን ለዚህ ያበቃክ። ዶሮዎቹ ሲታሉ አዩ። እዚህ ጋር ፍየል፣ እዚህ ጋር ዶሮ። ምን ይላል? ለዚህም በቃክ እንዴ? ይሄ ትንሹ ነው። አትደውኝ። እዚህ ጋር ደግሞ ስንመጣ ለሀያትየው ጫማ፣ ለአንቺ ጫማ። እዚህ ጋር ደግሞ ስንመጣ ይኸው ለሀያትየው ለሀያቴ ነው ይሄ። ለዚህም በቃክ። ይሄ ደግሞ ቦርሳ ነው ላዩ ላይ የሚጨመር። ይሄ ደግሞ ለአንቺ ቦርሳ ምጥን ያለች እድሜ ጸጋ አበሻ ቀሚስ በኢየሱስ አበሻ ቀሚሳችን እንግዲህ ይሄው ምን እንደምል አላውቅም። ዛሬ በጣም ነው ሰርፕራይዝ ያደረከኝ። በጣም የሚገርም ነገር ነው ያደረከኝ። አንተ ነህ ግን እኛማ ምን አቅቶናል ማለት ዋናው ትልቁ እዚህ ጋር ነው። ይሄንን መጀመሪያ ይሄንን ከመስጠቴ በፊት ምን ይደረጋል?
ይሄ ልብስ ይለበሳል መጀመሪያ። ከዚህ ጋር ነው የሚሄደው እሱ። አዎ ይሄን ከተለበሰ በኋላ ልበሱና ደግሞ እቺኛዋን ልበሱና እንግዲህ ለብሰን እንምጣና እንባረከን። ስለብሳችሁ ስትመጡ እቺኛዋ ምን እንደሆነች ታያለች ማለት ነው። እናንተ ታውቃላችሁ መቼስ ታውቃላችሁ። ይሄንን ምንድን ነው? እስኪ ምንድን ነው? ብስኩት ነው አለ። ብስኩት ነው። ለማንኛውም እዚህ ጋር ቤተሰቦቻችን እያዩን ነው። እንኳን አደረሳችሁ በላቸው። እንኳን አደረሳችሁ። ለዚህ ቀን እንኳን አበቃችሁ ፈጣሪ። በቃ ይበቃል። ራሱ ነው። ለትንሣኤ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። እንኳን ለትንሣኤ በዓል ለአዲስ አበባ አይደለም፣ እንኳን ለትንሣኤ ለትንሣኤ የመታሰቢያ በዓል እንኳን አደረሳችሁ። በቃ ይሄ ነው የሚፈለገው። በላ ያበረ ነው። ፍየሉ መጣ። ምን ነው ፈለከኝ? ናፈቀኝ ነው። በነገራችን ላይ የመጣንበት አንድ ደግሞ የገረመንን ነገር ልንገራችሁ። አጋጣሚ እኛ ማሚ ሰርፕራይዝ ለማድረግ ስንመጣ እዚህ 120 ሰው የሚበልጥ ሰው ማሚ ምግብ ልትመግብ አዘጋጅታ ነበረ እና እናሳያቸዋለን። ይሄ የምትመለከቱት ለ120 ሰው የተዘጋጀ ወንበር ነው። እኛ ሰርፕራይዝ እናደርጋለን ብለን እኛ ራሳችን ሰርፕራይዝ ተደረግን ማለት ነው። ይሄማ ሁሌ እኮ የሚዘጋጅ ነገር ነው። በዚህ አንተ ዛሬ ነው እንጂ የመጣው እኮ ነገር ነው ነው ያገር ሰው ውጭ ቆሞ ምናምን ሁሌ ነው እንዴ? አሁን ብዙ ጊዜ ቪዲዮ አልሰራም እንጂ እኔ ሁሌ እሑድ እንደዚህ ያለ ፕሮግራም ያ ማሚ እንዲቀረጽ ስለማትፈልግ ብዙ ጊዜ እንትን አትልም አትቀራረጽ። ይሄ ፍየል ገና ከመምጣቱ ይሁን የሚያበላሸው ይሄ ምን አይነት ተርቦ ነው እንደ የመጣው? እባክህ እዛ ሂድ ገባ እዛ ቤት ሂድ። ወዴት ነው የምትሄደው? እናት ነኝ። ኧረ እናት ነኝ። እናት ያዙት። እሺ ያዙት እዛው እንደ አሯሯጠኝ እኮ እና ሁሌ ውድድ አለ እሑድ ማለት ነው። ከመቶ ምናምን ሰው በላይ የሚበልጥ ሰው ማሚ ትመግባለች ማለት ነው። ይሄ የሚገርም ነገር ነው። ከአንተ ሰርፕራይዝ እኮ በለጠ እንዴ? ኦብቪየስሊ የሚገርም ነው። አሁን ይሄ እሑድ የበላ እዚህ ነው የወፈረው። አንተ የወፈረው ምናምን እያልክ ነው የናተው ራስ ለኔ ምንም ነገር እንታውቀው። እሺ ነው ኧረ በለው አዴ ግርማ ሞገስ እንዴ! ግርማ ሞገስ የሌላት ከዚህ በላይ ይገባሻል። ቃላት የለኝም። አሜን አሜን አሜን። በእንደዚህ ወጣ አልጠበቅኩም። ይበልጥ ደግሞ ከኔ ይልቅ ከዚህ ስጦታ በኋላ የምትባረኩልኝ ሰው አለ። ይሄ መጀመሪያ ከአያት ነው የሚጀምረው። አያትዬ እንትን አላለን። አንቺ ብታረጊላቸው ይሻላል። ትይዝልኛለህ እዚህ ጋር ዋናውን ትይዝልኛለህ። ይውጣ ይውጣ። እዚህም ደግሞ ራስሽ ከፈቻት። ምን ይመስልሻል? እስቲ እንዴ ስታይ እጄ ሁሉ እየተንቀጠቀጠ ነው። ማብራት የለም። እንዳይከፈት አድርገህ ነው ያፈሻል። እኮ የልጅ ጤነኛ አይደለም። ምን ለዛ ነው ማለት ነው። ምን ይዞ እንደመጣ እስኪ እንዴ! ምንድን ይዘህ መጣ? አባቴ ምንድን ነው? አንቺ ማኖር ነው። እንዴት አየሽው? ወደድሽው? አሁን እሺ፣ እንዴት ነው የሚደረገው? አርግሽ። ያው መግዛቱን ብቻ አይደለም አርግላት እኔ ማኖር ነው አይችልም እኮ
ሚስጥር እንዳወጣ ታርገኛው እስኪ ጎርሽ ተፈርግልኝ አንደኛ ንግስት የኔ ንግስት በጣም ነው የሚገርመው። የኔ ንግስት እሰይ ንግስት በቃ የኛውስ እንዳታለቅስ አንተ ልጅ እንዳታለቅስ። ይሄ አንተ ቀን ታደርጋለህ። በነገር ከዚህ በላይ የሚያስደስት ነገር የለም። በጣም እኔ አልጠበቅኩም በእውነት። ጌጥ ነው ሲደሞችን አላውቅም። ጆሮች ላይ ጃኬት በኋላ በስቼ አይ ፏ በጣም አንቺ ሰርፕራይዝ እነሱን ስታደርጊ እኔ ደግሞ ማሚ ግን የገረመኝ እኛው እዚሁ ለቤተሰቦቻችን የምንነግረው ቅድም እያወራን ነበር። ከዚህ ሰርፕራይዝ በላይ እዚህ ሰርፕራይዝ የሆነው ግን ገርሞናል። አዎ ምንጊዜም እኔ በርግጥ እግዚአብሔር ረድቶኝ በዓልን ከጎዳና ህጻናቶች፣ አቅመ ደካሞች እናቶች ጋር ነው ማሳልፈው። ከልጆች ጋር እኛ በቃ በዓልን በግላችን ብለን አሳልፈናል። በራስሽ ማለት ነው። አብራት መጣ 120 ሰው። 120 ሰው በጣም ነው ሰርፕራይዝ የሆንኩት እኔ የምሬን ነው የምልህ። 120 ሰው ማለት ቀላል አይደለም። በራሷ ከኛ ሰርፕራይዝ በላይ በለጠ ማለት ነው። በጣም እኔ አላሰብኩም እንደዚህ። ስጋ ተገዝቷል፣ ተስተካክሏል። አሁን ልጆቹም እየመጡ ነው ያሉት። እነሱን እየጠበኩ ሳለ ነው እሱ ደግሞ መጣ። በዓልን ያው ለመጀመሪያ ጊዜ ነው በግሌ እኔ ለራሴ ብዬ አርጃ አላውቅም። ለራሴ ብዬ አላውቅም። እናቴም ደግሞ ስትመጣ ያው እሷ ኦርቶዶክስ ናት፣ ቆራቢ ናት እናቴና ለመጀመሪያ ጊዜዋ ነው በዓልን እስኪ ዛሬ ከልጆቼ ጋር ላሳልፍ ብላ ለመጀመሪያውን የመጣችውና በቃ እሷም ደስ ብሏት አብራኝ ነበር ያለችው። ግን እንደዚህ ዶሮ ይመጣል። እኛ አሁን ዶሮ አልገዛንም፣ ፍየል አልገዛንም። ስጋ ገዝተን ከልጆች ጋር ለማሳለፍ ነበርና ፈገግታ ዛሬ በጣም ከምጠብቀው በላይ ሰርፕራይዝ አድርጎኛል። ሁልጊዜ ያው አንዴ አገባለሁኝ፣ አንዴ ሰፈር ያለውኝ ያለ አንዴ ሴት መስሎ እየመጣ ያስደነግጠኝ ነበርና የዛሬው ግን በጣም ከአይምሮዬ በላይ ነው። ፍራንክም አልታመንክም አያረላው ታሿ እየሰራ ነው መሰለኝ። አዎ እንደዛ ነው የመሰለኝና በእውነት ልብሱን ካየው በኋላ ነው ትክክል እኔ ጋር በጣም በቃ ውስጤን ዛሬ ነው እኔ ተወለድኩት። ወለድኩ ሳሎን ዛሬ ተወልጃለሁ። እኔ የመጀመሪያ ጊዜ ነው ወግ ማረግ ሳይበልጥ ማለት ነውና በነገራችን ላይ እናትና ከልጅ የሚመጣ ነገር ተመን የለውም። ምንም ማረግ ለእናት ትልቅ ደስታ ነው የሚፈጥረው። በነገራችን አሁን ትልቅ ነገር ምናምን ሰው ያስባል አይደለ? ኖ እናትም ማሰባ ብቻ ይበቃታል። ይህንን ደግሞ ማሚ የሚገርም ነገር አይተናል። እግዚአብሔር እድሜሽን ያርዝምልኝ። አሜን። ከዚህ በኋላ ብዙ አመት አብይልን። አሜን። የምሬ ነው። በጣም ደስ ያለ። አሜን አሜን አሜን። አባይ ድንበላንተ አይ ሞር ደግሞ ከኔ ይልቅ ቤተሰቦቻችንን አያቴ ብትመርቂልን እነሱ ተመልካቾቻችንን እሺ ልጅ ተባረክልኝ፣ ብሩክ ሁንልኝ፣ እሰይመት አሳድግ፣ ለእናት ለአባት ጠዋር ሁን፣ ለዘመድ ጠዋር ሁን፣ ሁሉን ተመልካቹን ጌታ ይስጥህ፣ እግዚአብሔር ይባርክ፣ ገብርኤል ይባርክ፣ በለተቀኑ እሱ ይስጥህን። ተናንተ ጋራም መዋለ ይሄ መጀመሪያ ጊዜ ነው። ክቡር ለሱን ተባረኩ ልጆች። አሜን አሜን አሜን። እንግዲህ እኔ ይሄ ነው ያ ነው ማለት በጣም ይከብደኛልና ዛሬ እንግዲህ 2017 የፋሲካ በዓል ትንሣኤን ለኛ ክርስቶስ ሞቶ በሶስተኛው ቀን ሞትን ድል አድርጎ የተነሳበት ክብረ በዓል ነውና በዚህ በዓል እኔም እንደገና ተወልጃለሁ። በእውነት ነው የምለው። እናት የሆናችሁ ሰዎች ታውቃላችሁ። ልጅ ለዚህ ደርሶ ለእናት ለአሃት ጭምር እንደዚህ ማድረግ በጣም 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 ውስጤ በጣም ልዩ ፍቅር አለኝ። የበለጠ ደግሞ በቃ የበለጠ ፍቅር አሳደረብኝና እኔ እንዲህ ነው ልል አልችልም። የሰማይ አምላክ እግዚአብሔር እሱ ይባርካው። እናንተም ተመልካቾች የሆናችሁ አብራችሁ እንድትባረኩልኝ ፈገግታን እፈልጋለሁኝ።
ጸጋውን ያልብስክ እድሜ ጤና ይስጥክ ከሰጠህ በላይ እጥፍ ድርቡን ይስጥክ በመትሄድበት ቦታ ሁሉ እግዚአብሔር ከፊት ይቅደም በነገር ሁሉ ተከናወን በኢየሱስ ስም ባርክ ያለው ለዘመናት ትውልዶች ይባረኩ ካንተ የተነሳ አብረውክ ያሉ ጓደኞች በእውነት ጓደኛ መሰረት ነው ጓደኛ አንዳንድ ጓደኛ ያጠፋል አንዳንድ ጓደኛ ደግሞ ያለማልና አስተዋይ ጓደኞችን ስለሰጠ እግዚአብሔርን እጅግ አድርጌ አመሰግናለሁ ስለናንተ እግዚአብሔር ይባርካችሁ ቤተሰቦቻችሁ ይባረኩ ክፉ አይንካችሁ በደሙ ተሸፈኑ ተባረኩልኝ ይሄን ሚዲያ የምትከታተሉ ደግሞ እግዚአብሔር ይባርካችሁ ፈገግታን የምትከታተሉ እንደውም ሁሉ ጊዜ የምታደንቁት አደናቂዎች በጠቅላላ እግዚአብሔር አብዝቶ ይባርካችሁ በዓሉ የሰላም የደስታ የአንድነት ይሁን አልፎ ተርፎ ደግሞ ሁለት ያለው አንድ ይስጥ የሚባል ነገር አለ ካለ ሳይሆን ከሌለን ስንሰጥ እንባረካለንና በዚህ በዓል በመስጠት እንታወቅ በቃ በመስጠት ልጅ አሁን ብዙ አመት ደክሞ ሮጦ ዛሬ ለኔ ሰጠኝ የመጀመሪያውን ፍቅር ለኔ ሰጥቶኛል ሲቀጥል ደግሞ አሁን ደግሞ አብሮን እህት ወንድሞች እናት አባት የሌላቸው ጧሪ ቀባሪ የሌላቸው አብረውን ደግሞ በዓልን ሊያሳልፉ ከውጪ እየጠበቁን ነው ቀሪውን ሰዓት ከነሱ ጋር አብረን እናሳልፋለን እግዚአብሔር ዘመናችሁን ይባርከው ተባረኩልን በየቤታችሁ መልካም በዓል ይሁንላችሁ አመሰግናለሁ አሜን አሜን ኮሜንት ላይ ደግሞ አሜን አሜን ማለታችሁ እንዳትረሱ ማለት ነው ደግሞ እንዳትረሱ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ጀመራ እንኳን ለትንሳኤ መታሰቢያ በዓል በሰላም አደረሳችሁ እያልን ላይክ ሰብስክራይብ ሼር በማድረግ ትርፋችን እሱ ነው ይሄን ቪዲዮ ስንጨርስ ደግሞ እነሱ እናለብሳለን አሁን እናለብሳለን በጣም ነው የምንወዳችሁ እንግዲህ የምትለው ነገር ካለ ጨረስን እስቲ ቪዲዮ ማይረዝምብን ከሆነ ከዚህ በኋላ ያለውን ፕሮግራም ለማስገባት እንሞክራለን አጠራ አድርገን እናስገባለን አሁንም ተከታተሉ የዛሬ ቪዲዮ ይሄንን ይመስል ነበር እስከ መጨረሻው ድረስ ፈራዛና እያላችሁ ደስ ብሏችሁ እንዳያችሁት አልጠራጠርም ሰብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ ወዳችኋለሁ በሌላ ምርጥ ቪዲዮ እንገናኛለን መልካም ጊዜ መልካም ምሽት ባይ